አጋንንት መኖሩ እውን ነው። ይህ ዛሬ የምናየው ርዕሰ ጉዳይ ነው። አንዳንዶቻችን አጋንንት ምን እንደሆነም አልገባንም። አንዳንዶቻችን ደግሞ ከሱ መሸሽ እንወዳለን። ዛሬ ስለ አጋንንት የተወሰነ ነገር ለማየት እንሞክራለን። ልክ መላእክት እውነተኛ ፍጡራን እንደሆኑ ሁሉ አጋንንቶችም እውን እንደዚያው ናቸው። መላእክት በሁሉም ቦታ እንዳሉ ሁሉ አጋንንቶችም በሁሉም ቦታ አሉ። ስለ አጋንንቶች ማወቅ ያለብን አንድ ነገር እነሱ የመላእክት ተቃራኒ መሆናቸው ነው። አጋንንት መልካም ስራ ሲሰራ አይታችሁ አታውቁም። ብዙዎቻችን አጋንንቶች ሰዎችን ሊረዱ ወይም መልካም ነገሮችን ሊያደርጉ ይችላሉ ብለን እንደምንከራከር አውቃለሁ። በእርግጥም አንዳንድ ሰዎች አጋንንት በውስጣቸው አድሮ እውነተኛውን ነገር መናገር፣ ስለወደፊቱ ጊዜ ሊተነብዩና አደጋዎችን ለይተው ማወቅ ይችላሉ። ይህም እንደሚሆን በመጽሐፍ ቅዱስ ውስጥ አይተናል። ደግሞም ዛሬም በዓለም ላይ እየሆነን ያለው ብዙ ክርስቲያኖች መጽሐፍ ቅዱስ ስለ አጋንንትና ስለ አጋንንታዊ አሰራር የሚናገረውን ለመቀበል አለመፈለጋቸው ያሳዝናል። በጨለማ ኃይሎችና በእግዚአብሔር መንግስት መካከል እውነተኛ ፍጥጫ አለ። አራቱን ወንጌላት በምናነብበት ጊዜ ስለ ጌታችን ኢየሱስ ክርስቶስ በተደጋጋሚ ሲናገር እናያለን። የነገስታት ንጉስና የጌቶች ሁሉ ጌታ ኢየሱስ ክርስቶስ በማናቸውም ጋኔን እንዲሁም በማናቸውም ርኩስ መንፈስ ላይ የበላይ ነው። ኢየሱስ ከማናቸውም ከክፉ መናፍስት አለን ከሚሉት ኃይል ሁሉ የላቀ ነው። ኢየሱስ ክርስቶስ በምድር ላይ በነበረው ቆይታ ከአጋንንቶች ጋር ፊት ለፊት ነበር የተጋፈጠው። እርሱ አንዳንዶቻችን አጋንንትን እንደምንሸሸው እንደዛ አላደረገም። አጋንንት በመጽሐፍ ቅዱስ ውስጥ ያለ እውነታ ነው፣ እንዲሁም ደግሞ በማህበረሰባችን ውስጥ ያለ ነው። ስለዚህ ነገር ችላ ማለት የለብንም። አጋንንቶች የሚሰሩበት መንገድ ብዙ ነው። እነሱ የኛ ወዳጆች አይደሉም። ሁልጊዜ መዋጋት ያለብን ጠላቶቻችን ናቸው። ወዳጅ ሊሆነን የሚችል ጋኔን የለም። ወዳጅ ሊሆነን የሚችል ክፉ መንፈስ የለም። ወይም ጥሩ አጋንንት ነው የሚባል ነገር የለም። አጋንንቶች ከአማኞች ጋር ሰላም አይፈጥሩም። ከክርስቶስ አማኞች ጋር ሰላምን አይፈልጉም። አቋማችሁን ማወቅ አለባችሁ። እንዴት እንደሚያጠቋችሁ ማወቅ አለባችሁ። የሚያደርጉትን ነገሮች ማወቅ አለባችሁ። እኔ የመጽሐፍ ቅዱስ አማኝ ነኝ። እኔ በዚህ መጽሐፍ ውስጥ ያለውን እያንዳንዱን ቃል አምናለሁ። እናም መጽሐፍ ቅዱስ ለኔና ለናንተ አጋንንቶች እውን እንደሆኑ ይነግረናል። ስለመኖሩ መቀበል ያቃታችሁን ጠላት መዋጋት እንደማትችሉ ሁሉ አጋንንትንም መኖሩን ሳታምኑ ልትዋጉት አትችሉም። መጽሐፍ ቅዱስ ከነርሱ እንድንሸሽ ወይም እንድንፈራቸው አልነገረንም። የማርቆስ ወንጌል ምዕራፍ 16 ቁጥር 17 እንዲህ ይላል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። ይህ የመጽሐፍ ቅዱስ ክፍል በስሜ ሰይጣኖችን ፍሩ አይልም፣ ወይም እንደሌሉ አድርገህ ቁጠር አይልም። በስሜ አጋንንቶችን አስወጡ እንጂ። የአምላክ የእግዚአብሔር ኃይል ከዳቢሎስ ኃይል እጅጉን ይበልጣል። ዳቢሎስንና ጭፍሮቹን መፍራት የለብህም። በፍርሃት መሸሽ የለብህም። ኢየሱስ ክርስቶስ የገሃነም ደጆች ቤተክርስቲያንን ሊያሸንፏት እንደማይችል ተናግሯል። በፍርሃት ውስጥ አትኑሩ። ዲያቢሎስ የፈለገውን ቢያደርግ ምንም አያመጣም፣ ምክንያቱም እግዚአብሔር ከዚያ በላይ ሊያደርግ ይችላልና። ምንም ብዙ ያህል አጋንንት በዙሪያ ቢመጣ አትፍራ። እግዚአብሔር ያድንሃል፣ ይታደግህም ነፃ ያወጣሃልም። ሰይጣን ሰዎች አጋንንት የለም ብለው እንዲያምኑ ይፈልጋል። ከዚያም በቀላሉ ሊጠቀምባቸው ይችላል። ዲያቢሎስ ዓለም አጋንንትን በትክክል እንዳያውቅ ይፈልጋል። ምክንያቱም ደግሞ ሰዎች አጋንንትን በትክክል ሳይረዱ ሲቀሩ ሰይጣን በቀላሉ የብዙ ሰዎችን ሕይወት መቆጣጠር ስለሚችል ነው። በጣም ብዙ ክርስቲያኖች በክርስቶስ ኢየሱስ ያላቸውን ታላቅ ኃይል አይገነዘቡትም። ልብ በሉ፣ ሁላችንም በኢየሱስ ስም አጋንንቶችን ማዘዝ የምንችል አማኞች ነን። ኢየሱስ ክርስቶስ በሰማይና በምድር ያለውን ስልጣን ለኛ ሰጥቶን ሳለ አብዛኞቻችን ግን የሰውን እርዳታ ፍለጋ የማንገባበት ቦታ የለም። በክርስቶስ ኢየሱስ ያላችሁን ስልጣን አለማወቃችን ወይም ችላ ማለታችን አጋንንቶች በተለያዩ መንገዶች ሕይወታችንን እንዲመሩ ያደርጋል። እግዚአብሔር አምላክ ስልጣን ሰጥቷችኋል። በኃይል ተሞልታችኋል። ተጠቀሙበት። በውስጣችን ያለውን ኃይል ሳናውቅ ስንቀር አጋንንቶች እጅጉኑ ደስተኛ ነው የሚሆኑት። በድፍረት ልናዛቸው እየቻልን እንኳን ባለመቻላችን ደስተኞች ናቸው። መጽሐፍ ቅዱስ በፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 9 እስከ 11 እንዲህ ይላል፣ ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ የሚበልጥ ስምን ሰጠው። ይህም በሰማይና በምድር በቀላያትና ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው። አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው። እስኪ ኢየሱስ ክርስቶስ ሁሉም ስልጣን ከተሰጠው በኋላ ምን እንደተፈጠረ ገምቱ። የሉቃስ ወንጌል ምዕራፍ 10 ከቁጥር 19 እንዲህ ይላል፣ እነሆ ጊንጦችንና እባቦችን የጠላትንም ኃይል ሁሉ ትረግጡ ዘንድ ስልጣንን ሰጠኋችሁ፣ የሚጎዳችሁም ነገር የለም። ኢየሱስ ክርስቶስ ሁሉን ነገር ሰጥቶናል። አንዳችም ነገር አልከለከለንም፣ ሁሉንም ሰጥቶናል። አጋንንቶች ይህን ጠንቅቀው ያውቃሉ። እውነተኛውን ማንነታችሁን በፍጹም እንድታውቁ አይፈልጉም። ይህንን ለማድረግ ሁልጊዜም በዙሪያችሁ ይመላለሳሉ። ይህን ከሚያደርጉባቸው መንገዶች አንዱ የሐሰት ትምህርቶቻቸውን በመንዛት ነው። አጋንንቶች ለሰዎች የተሳሳቱ ትምህርቶችን የሚያስተምሩ ሲሆን መጽሐፍ ቅዱስም ይህንን ግልጽ ያደርግልናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና 2
መንፈስ ቅዱስ ግን በግልጥ እንዲህ ይላል፣ በኋላኛው ዘመን አንዳንድ ሰዎች አሳሳች መናፍስትንና የአጋንንትን ትምህርት በመከተል ሃይማኖትን ይክዳሉ። እንዲህም አይነቱ ትምህርት የሚመነጨው በግብዝነት ሐሰትን ሲናገሩ በጋለ ብረት እንደተተኮሰ ያህል ሆኖ የደነዘዘ ሕሊናቸው ከማያውቅሳቸው ሰዎች ነው። አሁንም የአጋንንትን መኖር ትጠራጠራላችሁ? እንግዲያውስ እንደሱ ከሆነ ምክንያቱ እናንተ የአሳሳቾች ትምህርቶች እየሰማችሁ ነው ማለት ነው። ራሳችሁን ከእግዚአብሔር መንገድ ዘወር እያረጋችሁ ነው ማለት ነው። ከዲያብሎስ አስተምህሮቶች መካከል አንዱ አጋንንቶች የሉም የሚል አስተምህሮት ነው። ስለመኖሩ ያላመንክበትን ጠላት መዋጋት አትችልም። አሊያም ጠላት በዙሪያ የለም ብለህ ካሰብክ ለውጊያ አትዘጋጅም። አጋንንቶች የሉም ብለው በሚያስተምሩት ትምህርታቸው እንዲያሳውራችሁ አትፍቀዱላቸው። አጋንንቶች አሉ፣ እውነት ናቸው። ስለዚህም ሁልጊዜ መዋጋት አለባችሁ። በእምነትና በቅድስና ሆናችሁ አፋችሁን ከፍታችሁ በኢየሱስ ስም እዘዟቸው። የማርቆስ ወንጌል ምዕራፍ 1 ከቁጥር 22 እስከ 23 እንዲህ ይላል፣ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያም ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበረ። ጌታችን ኢየሱስ ክርስቶስ በቀጥታ ከተናገራቸው ነገሮች በቀር ዛሬ ላይ በክርስቶስ ማንነት ላይ ከባድ ውዝግቦችን ሊፈጥሩ የሚችሉ አንዳንድ ርዕሰ ጉዳዮች አሉ። ከነዚህ ርዕሰ ጉዳዮች አንዱ የአጋንንት መኖር አለመኖር ነው። ከኢየሱስ አገልግሎት እንደምንማረው ግን ጋኔን በቤተ ክርስቲያን ውስጥ ሊኖር እንደሚችል እናያለን። ኢየሱስ ክርስቶስ ሕዝቡን ሲያስተምር በነበረበት ሰዓት አንድ እርኩስ መንፈስ ያለው ሰው በምኩራብ ውስጥ ነበር። እናም እርኩስ መንፈሱም እርሱን ሲያይ እንደጮኸ የማርቆስ ወንጌል ምዕራፍ 1 ከቁጥር 22 እስከ 23 ይነግረናል። እርኩስ መንፈስ ንጹህ በሆነ አካባቢ ወይም የእግዚአብሔር ሕዝብ ባለበት ጉባኤ ውስጥ ሊኖር ይችላል። ነገር ግን ከእግዚአብሔር ክብር የተነሳ መቆየት አይችልም። ስለዚህ ጋኔን በቤተ ክርስቲያን ውስጥ ሊኖር እንደሚችል በሚገባ እናውቃለን። ምንም እንኳን አባላቶቹ ካልተገዙለት በቀር በቤተ ክርስቲያን ላይ ተጽዕኖ ማድረግ ባይችልም። በቤተ ክርስቲያን ውስጥ ተሰብስበናል ማለት ጋኔን ያደረበት ሰው በአካባቢው መቆየት አይችልም ማለት አይደለም። የእግዚአብሔር ልጆች በእግዚአብሔር ፊት ለመቅረብ በመጡ ጊዜ ሰይጣንን በመካከላቸው እንደነበር የኢዮብ መጽሐፍ ያስረዳናል። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 6 እስከ 7። ከዕለታት አንድ ቀንም እንዲህ ሆነ፣ የእግዚአብሔር መልአክ በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ ከሰማይ በታችም ተመላለስኩና መጣው ብሎ ለእግዚአብሔር መለሰ። ይህ እኛን ለማስፈራራት አይደለም የተጻፈው። አውቃችሁም ይሁን ሳታውቁ በአጋንንት የተያዘ ሰው ቤተክርስቲያን ውስጥ ሊኖር እንደሚችል ሊያስረዳን እንጂ። ማወቅ ያለብን ነገር አጋንንቶች በሰዎች በኩል መገለጫ እስኪያገኙ ድረስ በምድር ላይ ምንም ማድረግ እንደማይችሉ መረዳት ነው። በስጋዊም ሆነ በመንፈሳዊ ዓለም ውስጥ ለመስራት መብቱና ችሎታ የተሰጣቸው ሰዎች ብቻ ናቸው። የአጋንንት መናፍስት ግን ያ ነፃነት የላቸውም። አብዛኛውን ጊዜ እነዚህ መናፍስት ሰዎችን በመጠቀም መስራት የፈለጉትን ስራ ይሰራሉ ወይም ስራቸውን በእነርሱ በኩል ለመናገር ይንቀሳቀሳሉ። ለምሳሌ እርኩስ መንፈስ ያደረበት ሰው በማርቆስ ምዕራፍ 1 ከቁጥር 24 እስከ 26 እንደተጻፈው ውስጡ ያለው መንፈስ ነበር ያስጮኸው። ክፍሉ እንዲህ ይላል፣ እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ። እግዚአብሔር ቅዱስ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ። ሁሉም ይህ ምንድን ነው? በስልጣን እርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታልና። ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። በአጋንንት መያዝ እውን መሆኑን ካወቅን ወደ ሕይወታችን ሊደርሱበት ከሚችሉት ከየትኛውም መንገድ መጠንቀቅ አለብን። በግዴለሽነት የሚኖር ማንኛውም ክርስቲያን ጋኔን ወደ ራሱ ይስባል። በመጨረሻም የተወደዳችሁ ወንድምና እህቶች እርኩሳት መናፍስት በሕይወታችን እንዳይጠቀሙብን በምንከተለው የአኗኗር ዘይቤ ላይ ከፍተኛ ጥንቃቄ ማድረግ አለብን። ዕለት ዕለት ራሳችንን መቀደስ አለብን። ዕለት ዕለት የአምላካችንን ፊት መፈለግ አለብን። የተወደዳችሁ ወንድምና እህቶች ለዛሬ ያቀረብንላችሁ ዝግጅት ይህን ይመስላል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ እውነት ለሌሎች እንዲደርስ ላይክና ሼር ማድረጋችሁንም አትርሱ። ሁላችንም ሁሌም በንቃት የምንኖርበትን ጸጋና አቅም ጌታችን ኢየሱስ ክርስቶስ ይጨምርልን።